ፈለጋችሁ? አዎ እንግዲህ ምንድነው መቼም ከልጅነት ጀምሮ መቼም ስንኖር አንተ ትብስ እኔ ብስ እኛ እንባባስ ተባብለን ነው መቼም እዚህ የደረስነው። አዎ ደግሞ ሁሌም በችግራችን መሃል ደግሞ አንተ ነው ያለኸው። ናዶ እንወዳለን። ደግሞ የሰላም አምባሳደር ሆነሃል። አሁን ደግሞ ያው ኖቤል አልተሸለምክም እንጂ መቼም እናት አባቶቻችን እንድታስታርቀን ጨቅጭቀን አይደለም ለምነን አንተን አጥክመን ነው እዚህ እንዲመጡ ያደረግነው። አሁን ደግሞ ሐሳባችንን ቀየር መልሳቸው። ይኸውልህ ምን መሰለህ እነዚህ ሰዎች እዚህ ቤት ከቆዩ እርስ በርስ ይበጣበጣሉ። ከዛ ይሄን ቤት ይበጠብጣሉ። ከዛ ደግሞ የኔና የሷን ትዳር ይበጠብጣሉ። ከዛ ጎረቤት ይበጠብጣሉ። አዎ ከዛ ደግሞ አገር ይበጠብጣሉ። ናደው ሀገር እንዲበጠበጥ ትፈልጋለህ? እኮ አገር እንዲበጠበጥ ካልፈለክ ደግሞ እነዚህን ሰዎች በሰላም ከዚህ ቤት ውልቅ እንዲሉ ተባበረን እያልን ልሸኛችሁ ትልና ይዛቸው ሹልክ ትላለህ። ከዛ በዛው ጥርግ ትላለህ። ከዛስ ምን ከዛ ያለው በቃ ወደ ቤታቸው ትሸኛቸዋለህ። ሳትታረቁ እንዴ? ታረቅን እኮ ናደውዬ አባቴ አስታረከን እኮ። እንዴ ምን ሆነሃል እንዴ? እዚህ ስንት ፍቅር አለፈ እኮ። ስንት ፍቅር አለፈ። አልመለሳቸውም። ለምን እንዴ? በኋላ ሐሳባችሁን ቀይራችሁ መልስልን ብላችሁ ብትሉኝስ? በስመ አብ እነሱን አንልም፣ በፍጹም አንልም። አይደለም መላ አታጣም። ስለዚህ እስቲ እንደውም አባቶቻችንን አሳስቀ አጫውተ አጃጅለህም ቢሆን እንደው ቀስ ብለህ ከዚህ ቤት ጥርግ አድርግልን እስኪ። እንደው አሳስቂ አጃጅዬ መላ ፈጥሬ እሺ አልልሻለሁ። ተዋርደናል። በቁም አዋርደናለች። የጠላፊ ዘር ውስጥ እኮ ነው ሰተት ብላ ይዛን እኮ ይገባቸው። ልጁም ታባቱ ነው የወረሰው። አባቱ ስመጥር ጠላፊ ነበር። አያቱም እንግዲህ አንቱ የተባሉ ጠላፊ ቢሆኑ ነዋ። የሉሽም በሰማሽ ገበያ ባልወጣሽ አሉ። አይ ሳቁ እዚሁ ላለ ነው። ታዲያ የብረቱ ቀርቶ የጨፈቃ በሆነ እንኳን ለሷ ብረት መዝጊያ ሊሆን ለራሱ የማይሆን ሰው ላይ እኮ ነው ሄዳ የወደቀችው። ማን ነው የወደቀችው? ላለው እንደ የወደቀባት ታዲያ እጅ ደግሞ እንደው ቆማ ብትቀር በምንድን ቆማ የቀረች ነች እኮ። ከአንቺ በምንም አትተናነስም።
በመመነኛ ሰዓቷ የጠለፈችው። አዎ ከአባቷ ምንም አይበላለጡም። እኔ ላይ ስትሰሪ የነበረው ግፍ ይሆናላ እሱ ላይ የደረሰው። አንተ እርግማን ነው እኮ የኔ እርግማን። ስሚ አባትዮ ተሚስቱ ጋር ተባላለች፣ እዚሁ በስልክ ተጣሉ። ምን እኔ ነገረኛ እንዴት ነችና አሸብር እንዳንተ ነገረኛ ነው። አመድ በዱቄት ይስቃል አሉ። ይኸው አሳቅሽብኝ አይደለም? አሳቅሽብኝ። ግድ የለም እንገናኛለን። ይሄ በስለት የሚስተካከል ትዳር አይደለም። ለሱ ትዳር ብለሽ በሬሽን ከምትሳይ ተስካሩን ብታወጭበት ይሻላል። ዘንድሮ ወንድ ሁላ በስለትም በጸሎትም እንደሱ አይነት ሴቶች ላይ እየሄደ እየተጣበቀ ሆኗል አሉ የሚያልፍለት። እሷንም ተጣብቆባት ይሆናላ። ምንም ያለው ነገር አይመስልም። አይ ሀብት አይ ሙያ እቺ እንኳን እሱን ሰርታ ልታበላ ይቅርና ራሷም ሰርታ አትበላም። እኛም ሂሳብ አልከፈልንም እንጂ ሆቴል እንደበላን ቁጠሪው። ተጋድሞ የሚግጥ ነገር ነው የሚመስለው። ዞን በይው በቃ ዝሆን። እንግዲህ ብላ ሲኖረው ይሆናላ ወይ ደግሞ በሆነ ነገር አደንዝዟት በህይወትም ታስተረፋት። እንደው ጥሩ ነው። እድሜዋ ስለገፋ ምንም ጉልበት አይኖራትም። ስነግርሽ ከዘራ ብቻ ነው የቀራት። እኛን በስንት ጣም ታስደንዳለች። እሱ ጥሩ ሀሳብ ነው። እንደውም በሁሉም ተመጎዳት ድል ያለ ሰርግ ደግሶ እስከ ዛሬ ያበሉን ሰዎች ያብላለን። በራሱ ገንዘብ ይደግሳ። እኛ ምን አገባን እዚህ ውስጥ? የራሱ ጉዳይ። እሱ ታልቻለ ቤተሰቦቹ ወጡት። ምን አገባን? እኔን እንደግሸችን ሴትዮ ለልጅ የምድረው ላዩን ድል ያለ ድግስ ነዋ። ይሄ ካልሆነ አይሆንም። ልጅሽ ሚስት ሳይሆን ያገባው ሲኦል ነው ይዞን የገባው። የትልቅ ሰው ልጆች መሃል እንደው ለአንዱ ንዝራት አልነበረም እንዴ? የከበደስ ልጅ ቢሆን ምን ይወጣለታል? ይሄ ቁመናው፣ ሀብቱ፣ ስልጣኑ የተሰማስ ልጅ ቢሆን አንቺ እንዴ ምን ይጎለዋል? ደግሞ ብርሃኑስ ቢሆን የመሬቱ ብዛት እንዴ! አባይን ያላየ ምንጭ ያመሰግናል አሉ። እንደውም በባህላችን ካሳውን ጭምር መክፈል አለበት። ታለበለዚያ ይህን አልችልም ታለ ደግሞ ልም ብሎ ይጥፋ። እንደውም ተሳይ በግም በሬም ፍየልም ቢሆን ተሳይ። ከእኚህ ሴትዮ ከገላገለው እኔ ሸጋ ሸጋ ሴቶችን ነው መርጬ የምድረው። ይሄንን ጉዳይ ሳልጨርስ ወዴትም አልሄድም። በቃ አልመጣም ወደዛ። ነገርኩሽ። አዎ እኔ ነገ መምጣቱን ትቼዋለሁ። እኔ ከአሁን ሰዓት ጀምሮ ዘመቻ እንደገባው ቁጠሪው። የምስራች የምስራች! ጋሽ አሸብር ምን ተገኘ? ምስር ብሉ። እዚሁ መሰንበቴ ነው። ምን የምስራች የምስራች! እዚሁ ለመሰንበት ወስኛለሁ። ለምን? እንዴት አይኔ ያየ እዚህ ሰውዬ ላይ ጥዬሽ እሄዳለሁ? ምንም ቢሆን እኮ ልጄ ነሽ። እንዴ አባዬ፣ እስከ ዛሬም በደስታ ኑሮኛል። በእጁ እስከሚያስገባች ድረስ ነዋ። ልክ እንደዛ ሰውዬ ማለት ነው። ይኸውላችሁ አንድ የእንትን ኃይል ሰራተኛ የሆነ ሰውዬ አንዲት ጉብል ልጅ ይወዳል እና ልጅቷን በእጅ በእግሯ ገብቶ ትቱ ብሎ ይጠብሳታል፣ ማለት ያጫታል። ታዲያ ባጫት ሰዓት እንደ መሬት ካልጠነጠፍኩልሽ ብሎ መነጠፍ። ከዛ አንድ ቀን ቤቷ ድረስ ይሸኛትና እሱ ወደ ተረኛ ስለነበር ወደ ስራው ቤት ይመለሳል። ከዛ መስሪያ ቤቱ ከገባ በኋላ ይደውልላታል። እኔ ደርሻለሁ፣ አንቺ ደርሰሻል ወይ አላት። እሷ አው ደርሻለሁ፣ እንደውም ልተኛ መብራት ላጠፋ ስል ነው የደወልክልኝ አለችው።
እሱ ምን ቢል ጥሩ ነው? ኧረ አንቺ መልፋት የለብሽም እኔ ከዚህ አጠፋልሻለሁ ብሎ የከተማውን መብራት ሙሉ ድርግምባ ለሷ ብሎ የከተማውን ሙሉ ለሷ ብሎ ለማጥፋት እንዳደክም እኮ ነው። ጀግና እንዴ! ምን አይነት ደስ የሚል ፍቅር ነው እባክህ! የታባክ ፍቅር ነው! ጀግና ጀግና እንዴት አይነት ፍቅር ነው እባክህ! ምን አይነት የተባረከ ልጅ እንዴ! እኔስ ብሆን እንዴ ለሷ የሀገሩን አይደለም የዓለሙን መብራት አላጠፋውም እንዴ? ለሷ ብለህ እንዴ ምን ሆነዋል? እሷ ከምትለፋ ማታ ድርግም አደርገዋለሁ፣ ጠዋት ለህዝቡ ብርት አደርግለታለሁ። እንዴ እንደዚህ የምትወዳትና ይሄን ያህል የምትንከባከባት ከሆነማ እኔ ምን ትፈልጋለሁ? ልጄስ ብትሆን እንዳንተ የሚወዳትና የሚንከባከባት ባል ካገኘች ምን ትፈልጋለች? እኔ ያው ስለምሳሳላት ነው እንዳትጎዳብኝ ብዬ ነው። እኔ እስከዚህ በላይ ምን እፈልጋለሁ? እናንተ ከተስማማችሁ እኛ መቼም እንዳትጎዳዱ ለማለት ነው። ዛሬ ፍቅር አለ ሲባል ነገ ጦር መማዘዝ ነው። ያ እንዳይሆን ነው። መስማማቱ ነው የሚሻል። ከዚህ በላይ ምን ይፈለጋል? ምን? አሁንማ ልቤን አሳረፉት። እንደዚህ የሚወዳት ስላልመሰለኝ ነበር። ይወዳታል። ፍቅር ደግሞ ከሀብትም ከመሬትም ከስልጣንም ይበልጣል። ልክ ነው። ከከበደም ይበልጣል። ከከበደም ልጅ ይበልጣል። ከብርሃኑም ልጅ ይበልጣል። ከተሰማም ይበልጣል። እኔ እንኳን ያው እንደው ላናደውት ፈልጌ ነው እንጂ አንዳቸውም የሉም። አየሽ ውስጡን ሽሙቅ ውጊያ ጀምረዋል። የልጅ ነገር ሆኖ እኮ ነው። በሉ እንግዲህ እኛም የልባችን ሞልቷል፣ እንሂድ። አንተም እንግዲህ ወደ ጀመርከው በንጥልጥል ነው ታሪኩ። በላ ጨርስልን። ጨርስልን እና ከዛ በኋላ እሷም ወደደችው የእሱ ሆነች ማለት ነው። ማለት ቤተሰቦቿን በደስታ ተቀበሉ። ልጅቷ ወደደችው የእሱ ሆነች። ብቻ ተጠቅላ እሱ ጋር ገባች። ደግ አደረገች። ልክ እንደሷ ማለት ነው። አብራ መኖር ከዛ ጊዜያት መሄድ ጀመሩ። 1 ወር፣ 2 ወር፣ 5 ወር ደረሰ። ቆዩ። ከዛ ልጁ በእጁ መግባቷን ሲያረጋግጥ መብራት ባጠፋበት እጁ አይነ ስቧን በቃሪያ ጥፊ ድርግም። ለምን ሲባል ምን ቢል ጥሩ ነው? ያኔ የምርጫ ቅስቀሳ ላይ ስለነበርኩ ነው የተንከባከብኳት ብሎ እረፍ። የልጅን መጨረሻ አይነ ስቧን ማጥፋት ነው እያልከኝ ነው? ኧረ እኔ እንደዛ አላልኩኝም። እንደዛ ጭራሽ አይነ ስቧን ለማጥፋት ተዘጋጅተህልኛል? በስመ አብ ወልደ መንፈስ እኔ እኮ እናንተን ለማሳቅ ፈልጌ ነው እንጂ። ዝም ልጄን እየገደልክ ነው የምታስቀው? ይችማ አብራችሁ የዶለታችኋት ጉዳይ ናት። ሆዲ አባውን ብቅል ያወጣዋል አሉ። እንዲያውም ከዚህ በኋላ ጋብቻ ብሎ ነገር የለም። አቶ አለማየሁ እባላለሁ። የዚህ ኮንዶሚኒየም ዋና ሊቀመንበር ነኝ። አንተየው ከዚህ ቀደም የዚህን ኮንዶሚኒየም ሰላም በመበጥበጥ በመረበሽ በማወክ ሪከርድ ተይዞብሃል። መቼ? ዛሬ 10 ሰዓት ከ55 ደቂቃ ላይ ራይል የተባለች ምስጉን የኮንዶሚኒየማችን ነዋሪ ልጅቷን በመልከፍ
በመልከፍ ኧረ ተው በተተኮሰ ፀጉሯ ላይ ቆሻሻ በመድፋት ነው እንዴ? እኔ አይደለሁም እሳቸው ናቸው። ሲማግጣይቸው ለሱ ወረወርኩ ብዬ እሷ ላይ አረፈ። እሱ እኔ ላይ ሲማግጥ? አዎ እኔ ዳራት ተመኛች። ኧረ ዝም ብለው ነው ዳራናት የሰው ሰው ናት ያላት ምን ማለት? ኧረ ዝም ብለው ነው። እንዴት ኬኬት ያመጡትን ነው? ማን ነው እኔን የማግጠው? ኧረ ተው እንዴ! ትልቅ ሰው ነው እንዴ? ምንድነው እያሉ ያሉት? እንዴ ባልተፈጠረ ባልሆነ ነገር ማገጠ። በቃ ሶስተኛ ሪከርድ። ሶስተኛ? አዎ አንደኛ በግቢያችን ውስጥ ባለትዳሮችን በማማገጥ፣ ሁለተኛ ባለትዳር ሆኖ ማማገጥ፣ ሶስተኛ ቆሻሻ በመድፋት። ኧረ እኔ እንደዚህ አይነት ነገር ውስጥ ተረተው እኔ የሌለሁበት ነገር ላይ ዝም ብለህ አትክተተኝ። አራተኛ ሪከርድ። አራተኛም አለ? አዎ እሱን በመደብደብ። ሁለቱ ናቸው ተባብረው የቀጠቀጡት። እሱ ነው ብዙ የደበደበው። ኧረ ተው እንዴ! እሷ ናት እንጂ አታይም? አታይም? ፊቱን የታረሰ መሬት በጥፍሯ አስመስላ። ይሄ ምስኪን ልጅ እኛን አስተባብሮ እንደው ደክሞ ለዚህ እንድንገናኝ ያደረገው እሱ አይደለም? እናንተን ካስማማ በኋላ ነው የደበደቡት። ስንት ለፍቶ ባስታረቀ ይሄው ደበደቡት። አምስተኛ ሪከርድ። የሰው ልጅ ተጠቅሞ በመጣል። ምን? የት ነው ተጠቅመን የምንጥለው? ተጎልቶ የለ እንዴ? ዝም በል ጥቅመኛ። ለምን ነው ወንድሜ? ይኸውልህ እሱ ማለት አብሮ አደግ በቃ አንድ ላይ ያደግን ወንድሜ ማለት ነው። ከተጠቀምክ በኋላ እንደ ሸንኮራ መጠ እንደ ማስቲካ አኝከ ተረግጠዋል። ምንድነው ማስቲካ ሸንኮራ ምንድነው አልከ? ኧረ ተው፣ እኔ እንደዚህ አይነት ነገር ውስጥ የለውም። ስድስተኛ ሪከርድ በክህደት። አሁንስ በዛ። ሰባተኛ ሪከርድ ይህ ግጭት እንዴት ነው የተነሳው? ምን ነው ግጭት ብለህ አቀለልከውሳ? ይሄ ከባድ ጦርነት ነው። ጦርነት? አዎ ጦርነት። እናንተ በምንድን ነው የተሳተፋችሁት? እኔ በገላጋይ። ኦባሳንጆ ነሻ? የምን ስልጆ ነው? ስልጆ አይደለም፣ ኦባሳንጆ። የምን ሳንጆ? እንደፈለጉ ይሆንሉ። አንቺ ገለልተኛ ነሽ? ከማ? ከዚህ ጦርነት። የምን ጦርነት? የነሱ። ወይ አቡን ነው እንዴ? ጸብ አይደለም፣ ይሄ ጦርነት ነው። ጸብ ነው እንጂ ጋሽ። ጸብ አይደለም፣ ጦርነት ነው። ኧረ በስመ አብ በሉ። ራስሽ በስመ አብ በይ። ይሄ ጦርነት ነው። ጸብ ነው። ይሄ ጦርነት ነው። ካውጣም ነው። ይሄ ጦርነት። ጸብ ነው። ጦርነት። ጦርነት ነው። በቃ ለዚህ ጥያቄ መልስ እፈልጋለሁ። ማን ነው ይህንን ጦርነት ሁላችሁም ሁለት ድምፅ አግኝታችኋል። አንቺ ገለልተኛ ነሽ? አዎ። ስለዚህ አንቺ ትነግሪኛለሽ። ተናገሪ ነው። ምንድን ነፃ አውጭ የምታውቂውን ነገር በሙሉ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ዝርዝር አድርገሽ ተናገሪ። መዝገብ አውጣ፣ ያዝ፣ ጻፍ። ጋሽ የቤቱን ሚስጥር የምን ሚስጥር ነው? ንገሪው። ይኸውልሽ ከመጀመሪያ እስከ መጨረሻ ድረስ አንቺ አልነበርሽ አይደል? የምታውቂውን ንገሪው። ወንድሜ አቶ ማን ነበር? አለማየሁ። ጻፈው፣ ግድ የለም መዝግባው፣ ቃሏን ጻፈው። መረጃ ነው ጋሽ። ልናገር ዛት ተገብ ንገሪያቸው። ኧረ ንገሪያቸው። እንደውም ገላጊ በቃ እንግዲህ እኔ ወዲያና ወዲህ እያልኩ ነው እንግዲህ ጆሮዬን ድንገት ጣል ሳረግ የሰማሁ። ይሁን፣ የሰማሽውን ንገሪ፣ እኛ እንገጣጥመዋለን። እንግዲህ ተናገሪ ታሉኝ እናገራለሁ። እንግዲህ ጋሽ ሀብታሙ የምርጫ ቅስቀሳ ላይ ነበሩ።
ምርጫ ቅስቀሳ? አዎ ምርጫ ደርሷል እንዴ? እንጃ እኔ እንግዲህ ቢሆን ነው ምን አውቄ። ይቅርታ ጌታዬ፣ ተመራጭ መሆኑን አላወቅኩም። አተ አንድን የህዝብ እንደራሴ ደበደቡኝ ብሎ መክሰስ ህዝብን እንደመናቅ እንደሆነ ታውቅ? ህዝብ ጋሽ ህዝብ እኮ አይደለም ጋሽ ሀብታሙ ናቸው። በግል ነው ወይንስ በመንግስት ነው የሚወዳደሩት? ጋሽ ናቸው ጋሽ ሀብታሙ። አሃ ተቃዋሚ። እንግዲህ ጋሽ እትዬን ቤታቸው ድረስ ሸኙ። እትዬ ደግሞ እንቅልፋቸው ሲመጣ ሲተኙ መብራቱን ለማጥፋት እንዳይደክሙባቸው ብለው ጋሽ መስሪያ ቤታቸው ሄደው የሀገሩን መብራት በሙሉ አጠፉ። የሁሉንም? አላስ 7ኛ ሪከርድ። 8ኛ ነው። 8ኛ ሪከርድ። ምርጫን ለማሸነፍ ሴራ መጠንሰስ። እንጂ ምንድነው? እንዴ ቀጥይ። እሺ በኋላ ጋሽ ምርጫውን ሲያሸንፉ መብራት ባጠፉበት እጃቸው የትየን አይነ ስብ ሊያጠፉ አሰቡ። ምን? አይ እንደው ለክፋት እኮ ብለው አይደለም ለማሳቅ ብለው እኮ ነው የሚያጠፉ። ከዚያስ? ያ በኋላ እንግዲህ ወዲ አባውን ብቅል ያወጣዋል አይደለም የሚባል። ጋሽ ናደው ደግሞ አረቄ ሲጠጡ ሚስጥሩን ሁሉ ዝርግፍ አድርገው አወጡ። ሰክረነዋ ሚስጥራቸው ስታወጣ ይደበደቡ። ተባብረው ነው አይነ ስሟን ሊያጠፉት የነበረው ይሆናል። እኔ ምን አውቄ። እንግዲህ ተባብረው እትዬን እንደጠለፉ ተባብረው ደግሞ አይነ ስባቸውን ሊያጠፉ ይሆናል። ጭራሽ ጠልፈዋት ነው? እትዬን እኮ በሌሊት ሄደው አፈፍ አድርገው ያመጡላቸው ጋሽ ናደው ናቸው። እንጃ እኔ እንግዲህ ጉድና ጅራት ወደ ኋላ ነው አሉ። ዋናው አንተ ነህ። ኧረ እኔ አይደለሁም። ማለት ያው በእርግጥ የጠለፈ ሐሳቡን ያመጣሁት እኔ ነኝ። አዎ እነሱንም ጨቅጭቄ ያሳመንኳቸው እኔ ነኝ። ጎሽ ከዛ እኔ እሷን ጠልፎ በማምጣት ብቻ ነው የተባበርኩት። ጎበስ። ታዲያ ማግባት ብቻ እኮ ነው የቀረው። እሷን ማግባት ብቻ ቀረህ። ለካ እሱ ብቻ ነበር የቀረኝ። ምን አልክ? ማለት እኔ ለማለት የፈለኩት እሱ ብቻ የእናንተ ጉዳይ ከአቅሜ በላይ ስለሆነ ለፖሊስ ነው ማስተላለፍ። ለቀልድ ብዬ ነገርኳቸው ነገር ስላልገባቸው ነው። አሁን ስደግምላቸው ይገባቸዋል። አንፈልግም። ይደግመዋል። አይደግም። መድገም ትፈልጋለህ? አይደግም። አንተ የሰላም ተምሳሌት ነህ። ተበድለ ይቅር ባይ የሰላም ሰው። ይህ አስተሳሰብ አሻጋሪ ነው። አሻግራቸዋለሁ። ሰላም ፈጥራችሁ በሰላም እደሩ። ምን እያደረጋችሁ? ተሻገሩ።